ከዚህ በላይ መቋቋም እንችል አይመስለኝም። አልችልም። ጋሼ ምን ያደረገ ነው? ዳግም አትወር ልሙትና ከዚህ አስቀያሚ ትልቀላቅ ጆን ጋሼ ናስቀይ በጣም ብዙ ነው። ወይኔ ጋሼ የኔ ውድ አባት ምን የእሳቸውን ስቃይ ለእኔ ባደረገው ኖሮ እነሱ የህይወት ለማስተካከል እንዲህ እየለፉ ምን የራሳቸው ህይወት እንዲህ ምስቅልቅል አለባቸው። እኔ ደርሼ ባላድናቸው ኖሮ እኮ ይሄኔ በህይወት አናገኛቸው ነበር። ገና ባልጠነከረ ሰውነቷ እንደዚህ አድርገሽ መምታትሽ እና ማሰቃየትሽ እንዲሁም ማስለቀስሽ ነው በጣም ያሳዘነኝ። አዎ ንገራት በደንብ ይኸውልህ አሁን ይልቅ አሁን ላውድ ላድርገውና ተስማኝ ነገራት። እዚህ ቤት ለመግባት የቆረጠችው ትኬት የውሸትና ያልተሳካ እንደሆነ ተወቀው ንገራት። ሰምኛለሽ? እሷ እዛ ቤት እንዳገባ ከሆነ ይሄን ነገር ያደረግሽው በጣም ተሳስተሻልሽ። ይኸውልሽ ቤቱ ያንቺ ብቻ ሳይሆን የእኛም ጭምር ነው። በማለት ከፖሊስ ተጠያቂነት ለማምለጥ ሙከራ እያደረጉ ነው። አቶ ለይኩንም ወንጀሌ በሰዎች እይታ ሊደበቅ ይችላል፣ ከህሊናዬ ጋር ግን እንዴት መኖር እችላለሁ? አንቺ ግን ምን አይነት ጨካኝ ሴት ነሽ? ማንነትሽን ገናውን ተረዳሁት። ለካ እንዳንቺ አይነት ሴት ጋር ነው የኖርኩት በማለትም ወይዘሮ ዝናሽን በጣም አዝነውባታል። ወይዘሮ ዝናሽ እኔን እኮ የገደልክብኝ የልጄን አባት ነው፣ ነገር ግን ለሌሎቹ ለቀሪዎቼ ልጆች ደህንነት ስል ይህንን ሚስጥር ግዴታ መያዝ እንዳለብኝ ማምናለሁ። ግዴለም አቶ ለይኩን በሀሳቤ ተስማማ አለቻቸው። አቶ ለይኩን ገና አሁንም ትግል ውስጥ ናቸው። ምናልባትም ቦታ ቢያገኙ ራሳቸውን ሊያጠፉ እንደሚችሉ ቁኛ ጭንቀት ውስጥ ገብተዋል። ዳግማዊ ለአባቱ ስልክ ሲደውል ከአገልግሎት መስጫ ውጭ እንደሆነበትና በምን አይነት ሁኔታ እንዳለ እየተጨናነቀ ለኑሐሚን ነግሯታል። ኑሐሚንም ምንም አይመጣበትም፣ የኔትወርክ ችግር ሊሆን ይችላል፣ ለማንኛውም አይዞህ እያለች ከጎኑ ሆና እያበረታታችሁ ትገኛለች። በዚህ ሁኔታ የአባቱ ነገር ጥያቄ የፈጠረበት ነገር ግን ደግሞ ወደ ቤት ሲመጣ ብዙ ትርምስምሳቸው የወጣው የአቶ ለይኩን ቤት እጅግ በጣም ከባድ ሁኔታ በአእምሮ ላይም እየፈጠሩበት ነው። እስከ መጨረሻም እናቱን ጥፋተኛ በማድረግ ያለበትን ሁኔታ እንኳን ልትረዱት አልቻላቸውም በማለት ልጆቹ በሌላ በተለያየ አቲካራ ውስጥ መግባታቸውና አባታቸውን ማዳመጥ አለመቻላቸው እጅግ አናዶታል። አቶ ለይኩን ከወለዳቸው ልጆቹ ይልቅ ዳግማዊ ትናንትና የመጣው ማንነቱን በቅጡ እንኳን ያልተረዳው አቶ ለይኩንን ለመርዳት ደፋ ቀና ይላል። አሁን አምራንን ተናገርሽብኝ፣ አስከፋሽብኝ፣ ልጅን ገደልሽብኝ ወዘተረፈ እናቱን አንቄ ካልገደልኩ እያለ ዛቻና ማስፈራሪያ እያደረሰባት ነው። አምራንም ሴራዋን ቀጥላለች። እንዲህ በውስብስብ ችግር ስቃይ ውስጥ ያለው የአቶ ለይኩን ቤተሰብ ዛሬስ ምን አዲስ ነገር አጋጠማቸው ይሆን? ቀሪዎችን አብረን እንከታተላቸው። በባለፈው ክፍል አቶ ለይኩን የዳግማዊ አባት ወደ አቶ ለይኩን ቤት በመምጣት ወይዘሮ ዝናሽ እየናፈቀቻቸው እንደሆነና ስለ ዳግማዊም ሲሉ በትዳር እንኳን ሆነሽ ይኸው ትናፍቂኛለሽ፣ ሳላይሽ መዋል ማደር አልችልም፣ ዛሬ እንኳን ለአንዴና ለመጨረሻ ጊዜ ላይሽ ነው የመጣሁት በማለት ወደ ቤት ይመጣሉ። ልጃችን በደህና እየኖረ ነው፣ እሱን ስትል ወደዚህ አትምጣ፣ እኔም ሰላሜን እፈልጋለሁ በማለት ከባለቤታቸው ጋር እየተከራከሩ ባሉበት ሁኔታ ሽጉጣቸውንም መዘዙት። ወይዘሮ ዝናሽ በትዳራቸው ላይ እንደባለጉባቸውና እንዲሁም ልጅ መውለድሽ ሳያንስ እንዴት ውሽማሽን ወደ ቤት ታመጫለሽ በማለት ምላጩን ሳቡት። ሆኖም በሚያሳዝን ሁኔታ አቶ ለይኩን የዳግምን አባት ገደሉት። አቶ ለይኩንም ድርጊቱ ከተፈጸመ በኋላ የልጅ አባትሽን ገድዬብሻለሁኝና ጉዳዩን ለፖሊስ ጣቢያ መልክችና ልታሰራሉ። ይህማ መሆን የለበትም፣ ልጆቻችን እንድናሳድግ አንተ ወደ ፖሊስ ጣቢያ መሄድ የለብህም፣ ይልቁንስ የዳግምን አባት አስከሬን እንውሰድና ወደ ወንዝ ዳር እንጣለው፣ የዳግምም አባት ሚስጥሩን እንደያዘ ይቀበራል አለች ወይዘሮ ዝናሽ። በወይዘሮ ዝናሽ ሀሳብ እጅግ በጣም የጭካኔ ሀሳብ እንደሆነም ተረዱ። እንዲህ አይነት አረመኔ መሆንሽን አላውቅሽም ነበረ፣ ለማንኛውም በጣም ታሳዝኛለች በማለት ራሳቸውን ይዘው በእጃቸው ከጠፋባቸው አስከሬን አጠገብ ቁጭ ብለውም ስቅስቅ ብለው አለቀሱ። በዚህ ሁኔታ እያዘኑ ባሉበት ሰዓት ወዲያውኑ ከፖሊሶች መረጃ ስለደረሳቸው ወደ ቤታቸው ማንኳኳ። ወይዘሮ ዝናሽም ሁኔታውን ጠርጥራ ነበረ።
ማለትም ከፖሊስ ጣቢያ ነው። ምክንያቱም ሽጉጡ በሚተኮስበት ሰዓት የሆነ ድምፅ ተሰምቷቸዋል። እንግዲህ ራስህን አረጋግተህ ለምትጠይቀው ጥያቄ ሁሉ ደንብ መልስላቸው በማለት ማበረታታቻቸው። የተንኳኳው በራቸው ተከፍቶ ፖሊሱ ሲገባ ወዲያውኑም ከፖሊስ ጣቢያ እንደተላከም ተናገረ። እሺ መታወቂያ አሳየኝ በማለትም መታወቂያውንም አውጥቶ ለአቶ ለይኩን አሳየው። አቶ ለይኩን ይህንን መታወቂያ ሲያነቡ እጃቸው ይርበተበት ነበረ። እዚህ አካባቢ የሽጉጥ ድምፅ ሰምተን የመጣ ነው። አቶ ለይኩንም አለመረጋጋት ይታይብዎታል፣ ምንድን የተፈጠረው በማለት ይጠይቃሉ። ወይዘሮ ዝናሽ ምንም እንዳልተፈጠረ እየተርበተበተች ተናገረች። አቶ ለይኩንም እንደዚሁ ምንም የሰማነውና ያየነው ነገር የለም በማለት ለፖሊሱ መለሱ። ወዲያውኑም አዲስ ነገር ከሰማቸው አቅጣጫ እንዲጠቁማቸው ፖሊሱም ወደ መጣበት ይመለሳል። ወይዘሮ ዝናሽ አሁንም አቶ ለይኩንን ምክራቸውን ቀጥለዋል። ናሆምም አምራን ልጅን ገደለችብኝ ስላለችው ወይዘሮ ዝናሽን እየሮጠ ሊበቀላት ፈልጓል። ይቺ እናት አይደለችም የልጅ ነፍሰ ገዳይ በማለት ይሄድላትና ጉዷን አጋልጣለሁኝ ስራዋንም እሰጣታለሁ በማለት እየሮጠም ወደ ቤት ደረሰ። የደረሰባቸው ነገርም ቤታቸው ያዘን ድባብ ለብሶት ነበረ። ናሆም ሲከሰት ታዲያ ይህኔ የልጅ ነፍሰ ገዳይ በማለት እናቱን ጉርቧን ሊያንቃትን ፈለገ። አምራን ቡና ፍይልኝ ስትልሽ አንቺ ግን መርዝ ቀመመሽ ሰጥሻት፣ ልጅንም ገደልሽብኝ፣ አንቺ በጣም ክፉና የተረገምሽ ነሽ፣ እናት ሳትሆኝ አረመኔ ጨካኝ እያለም የተለያዩ ስድቦችን እየሰደባት ነው። ወይዘሮ ዝናሽ ስለ ጉዳዩ አላውቅም፣ የራሷ የአምራን ሴራ ሊሆን ይችላል፣ እኔ በፍጹም ይህንን አላደረኩም እምላለው እያሉም እየማሉና እየተገዘቱ ከወንጀሉ ነፃ እንደሆኑ ረዳት ሞከሩ። ናሆም ግን ስሜቱ ገንፍሎበታል። ታዲያ ይህንን የሰሙት አቶ ለይኩን በረውም ወደ ጓዳ ገቡ። መድኃኒቶቹንም ሰብስበው ከራሳቸው ጋር ትግል ውስጥ ገቡ። ሆኖም ሊወስዱ ሲሉ ግን ዳግም ተከታትሏቸው ይገባል። ምክንያቱም ስሜታዊ ሆነው ተናደው እንደሆነም ተመልክቶ ስለነበረ ለምን ራስን ለማጥፋት ሙከራ ታደርጋለህ? ጋሽ አንተን አጣን ማለት አይደለም ለወለድካቸው ልጆች ለኔም ታጎዳኛለህ። አባዬ እንደዚህ አይነት ነገር ሁለተኛ እንዳታስበው በማለት ስቅስቅ ብሎ ማለቀሰ። እንግዲህ የተወለዱት ልጆች እርስ በርሳቸው እየተነታረኩና የግል ጥቅማቸውንና ፍላጎታቸውን ሲያሳድዱ፣ ዳግም ግን የሰው ልጅ ይበልጥበታል። ለማንኛውም ሩጦ ባይደርስ ኑሮ አቶ ለይኩን በህይወት ባልተገኘ ነበር። ታዲያ በዚህ ሁኔታ ዳግም የእንጀራ አባቱን አበረታቶ ወደ ሳሎን ተከሰተ። በጣም ታሳዝናላችሁ ጋሼ፣ ምን ይሆናል ምን ይገጥመዋል የሚል እሳቤ እንኳን የላቸውም። አሁን እኔ ባልደርስ ኑሮ መድኃኒቱን ወስዶ ሙቶ ነበር በማለት እናቱን ወቀሳት። ይህኔ ወይዘሮ ዝናሽ ለከፍተኛ መደናገጥ ይዳረጋሉ። የሚም በባለፈው እንግዲህ የተለያዩ ፎቶዎችን በፌስቡክ ለጥፎባት እንደነበርና ያጠፋላት ተማጽናው ይህንን አባቷ ቢመለከት ለከባድ ችግር እንደምትዳረግም እየገለጸችለት ነበረ። እንግዲህ ችግሮችን ለማስተካከል ሞክሬያለሁ በማለት አሁንም እያሾፈባት ነው። ከዛ ቤት የስራ ድርሻዋ ምን እንደሆነም ጠይቋታል። እንግዲህ አቶ ለይኩን ባለሀብት መሆናቸውን ተከትሎ እያንዳንዱ ልጆች ድርሻ እንዳላቸው ያስባል። ለዚህም ሲል ነበረ ኤሚን እንደሚወዳት አድርጎ አሁን እየተጫወተባትና ሴትነቷን እየተጠቀመባት ያለው። ታዲያ አሁን ላይ ቤተሰቦቿ የምትፈልገውን ፍላጎቶቿን ከማሟላት ውጭ የተለየ የሀብት ድርሻ እንደሌላትም ይታወቃል። ታዲያ ትናንት የመጣው የእንጀራ ልጅ እንኳና ከድርጅቱ ስራ ተገኝቶለት አዛዥ ሆኖ እየሰራ ነው። አንቺ ግን የባለቱጃር ልጅ ሆነች ሳለ እንዴት ድርሻ አይኖርሽም? በማለት ከድርጅቱ የተወሰነ በስሟ እንደተቀመጠም አድርጎ እያሰበ ነው። ታዲያ እሷ ምን ሊኖረኝ ይችላል? አሁን ባለውበት ሁኔታ በቤተሰቦቼ ቁጥጥር ስር ነኝ። ማንኛውም ዳግም እየሰራ እንደሆነ ማን ነገረ? በማለት ጠየቀችው። እያንዳንዱ ቤታቸው የሚከናወነውን ነገር እንደሚደርሰውና ከሱ ማምለጥ እንደማይቻልም ገልጾላታል። ዳግማዊ አባቱ ጠፍቶት እንደሰነበተ በተደጋጋሚ ስልኩ ላይ ሲሞክር ከአገልግሎት መስጫ ውጭ እያለው እንደሆነ ለኑሐሚን ነግሯታል። ኑሐሚንም ምናልባትም የኔትወርክ ችግር ስለሚሆን ዛሬ ባይሰራልህ ነገ ይሰራልሃል አለችው። እባክሽን ቤታችን ውስጥ ብዙ ነገር ተፈጥሯል፣ በተለይ አምራን ልጅን ገደልሽብኝ በማለት ወይዘሮ ዝናሽን ከሳታለች። ይህ ነገር እውነት ነው ብለሽ ታምኛለሽ? በማለት ኑሐሚን ጠይቋታል። ኑሐሚን እንደኔ ልጅ አምራንም ደገመችው።
የአምራንም ስትል መልሳለች። አሁን እንኳን ያደረገችው አይመስለኝም፣ ይህ የአምራን ሴራ ነው። ደግሞም ስትናገር አንዳንድ ነገሮች ሰምቻታለሁ በማለት እናቱ እንዳላደረገችውም ሲገልጽላት ነበረ። ኑሐሚን ግን ወይዘሮ ዝናሽን ተጠራጥራታለች። ምክንያቱም እሷ ላይ በደረሰው ነገር አምራን የልጅ ነፍሰ ገዳይ ናት በማለት ከልጇ ጋር ያቃቃረቻት ወይዘሮ ዝናሽ አምራንን እንደማትለቃ ዝታ ነበረ። ዛሬ መንገድ ላይ በመውጣት አምራንን አገኘቻት፣ በጥፊም ደረገመቻት። ይህንን ስታደርግ ከሩቅ ሆኖ በስልኩ እስክሪን ይቀርጻት ነበር። ታዲያ ገና የእጆቿ ጥፊ ሳይደርቁ አምራን የተመታ ፊቷን በጥፊ እየጠራረገች ሳለም ወደውኑ እየሮጠ መጣ። አንቺ ድራማ አያልቅብሽም፣ ልጅን ገደልሽ በማለት ወይዘሮ ዝናሽን ከሰሻት አይደለም። ምርጥ ቆማሪ ነሽ፣ እኔና አንቺ ግን የምንላቀቅ አይመስለኝም። ለማንኛውም እኔ ሳስረግዝም ስገድልም አይታወቀኝም በማለትም አምራንን ብሽቅ አድርጓታል። አምራን እባክህን አትከታተለኝ፣ ይህንን ነገር ማን ነገረህ? ያቺ ኤሚ ናት አይደለ? በማለት ጣቷን ኤሚ ላይ ቀስራለች። አንቺ የምታደርጊውን ነገር የማላይ የማልሰማ ይመስልሻል አይደል? ከኔ መቼም አታመልጭም በማለትም ምንም ታደርግ ምንም እየተከታተላት እንደሆነም ገልጾላታል። እሷም ስለምን ትከታተለኛለህ፣ ህይወቴን ልኖርበት እያለችም ስታመነጫጭቀው ነበር። አሁንም አምራንን አሁንም እናቱን ያው ነፍሰ ገዳይ አድርጎ ስሏታልና እንግዲህ ይለይልን፣ የእናቴን እልህ ማስወጣት ይኖርብናል። አሁን እንያያዝና ወደ ቤታችን እንመለስ በማለት እናቱን ሊበቀል እንደሚፈልግም ለአምራን ገልጾላታል። አምራንም በፍጹም እኔን ስታየኝ አይደለ ደሟ እየፈላ ያለው፣ ቤት መሄዴ ችግሩን ያባብሰዋል፣ ስለዚህ ቅርብኝ እያለች ተከራከረችው። በፍጹም አይሆንም የኔ ፍቅር፣ አሁን እንሂድና ይለይላት፣ እናት የምታምጠውን አያለው በማለት እየፎከረና እየዛተ አምራንን ይዞ ሩጫውን ቀጥሏል። እንግዲህ ከወይዘሮ ዝናሽ ጋር የሚፈጠረው ፍጥጫ ምን ሊሆን ይችላል? ዳግምም ሶፋ ላይ እንደተቀመጠ መሬት ሲመለከት አባቱ ኪሱ ውስጥ የሚይዛቸውን ነገሮች አግኝቷል። ይኸውም እንግዲህ ሳተላይት ወይም ደግሞ ይህ ሲጃራ መለኮሻ ይመስላል። ታዲያ ዳግም ይህን ነገር ሲያነሳ በጣም ትኩረቱን ስቦታል። ምን ምክንያት ወደዛ ቤት እንደመጣም ሊያስብና ሊያሰላስል ይችላል። ወይም ደግሞ አባቴ መጥቶ ነበር እንዴ የሚል ጥያቄም ለወይዘሮ ዝናሽ ሊያስከትል ይችላል። ወይዘሮ ዝናሽ ነገሮቹ ተደባብሰው እንዲቀሩ ያላቸው ፍላጎት ከፍተኛ ቢሆንም ግን እውነታው ዞሮ ዞሮ ተደብቆ አይቀርም። ዳግም አባት እስከ ሚስጥሩ ድረስ ተቀብሮ ይቀራል የሚሉት እውነት አሁኑ የተለያዩ ጭምጭምታዎችን እያሳዩ ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆነው በትህትና ጠይቃለሁ። ባይ ባይ።